السلام عليكم ورحمة الله وبركاته. ምንድነው ጥርቋቁ? ምንድነው እንትና የወጣችበት ነው? ጠዋት ቁርስ እየበላሁ ማታ ቀን ምሳ እየበላሁ ትልካለች ትሰራለች በት የበላበላ ከእጅ ወዲያ ምንድነው ጥቅማ ሄደችበት ምግብ ስደት ወጣ ከእጅ ወዲያ ከሆነ ምን ነው? እናቴ በትናንትናው ቪዲዮ በጣም ይቅርታ እንግዲህ ትናንትና አስቀይሜሻለሁ። እኔ እንጃ ይቅርታ ብቻ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዲና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ዛሬ ወደ ከተማ ሄጄ ቁርስ በልቼ እየመጣሁኝ ከዛ ግን እኔ የሚገርመኝ ማለት ነው ልንገራችሁ ነው። ግን በመጀመሪያ ትናንትና እናቴን በጣም ነው ያስደነገጥኩሽ እናቴ። በጣም ይቅርታ። እኔ ሲጀመር እንደዚህ ትደነግጣለች ብዬ በፍጹም አላሰብኩም ነበር። አላህ ፕራንክ ምናምን እንዳደረጋት ፈልጌ ግን ሲጀመር እኔ እንደዚህ መሆኗን ባቅ ሲጀመር ፕራንክ አላደረጋትም ነበር። ያው ግን እሷ በፊት ስንሰራ በጣም የሌለ ፕራንክ ነበር የምታደርገኝ። ታዩታላችሁ ብዬ አስባለሁኝ። የሌለ ነበር የምታደርገኝ። ከዛ እኔም እስቲ አንድ ላርጋ ብዬ አሳፈጥሬ እንትን ብል ደግሞ በአሁን ሰዓት ታውቃላችሁ እንግዲህ የሀገራችንን ኑሮ ወጥተን በሰላም የማንገባበት ወቅት ላይ ነው ያለነው። ከዛ በዚህ እንደዚህ ማባለቴ በጣም ይቅርታ በመጀመሪያ። ሁለተኛ ደረጃ ደግሞ ዛሬ ቁርስ በልቼ እየመጣሁኝ እንዲያለ ሲጀመር ግን ጠዋት ቁርስ ማታም ራት ነው እየገዛን የምንበላው። የእናቴ ግን ልፋቷ ምንድነው? ድክመቷ ሲጀመር ትርፋ ምንድነው? እሷ ትልካለች እንበላበታለን፣ ስለከተ እንበላበታለን። ግን ይሄ አለ አይደል? ይሄ ያው እንደፊቱም ባይሆን ግን እናቴ እጅ በጣም ነው የናፈቀኝ ሲጀመር። ጧት እየተነሳች የምትሰራው ሲጀመር እናቴ እጅ በጣም ናፍቆኛል። ግን የእሷ እንትንነት ለውጥነት ምኑ ላይ ነው? ጧት ቁርስ እዛው ነው የምንበላው፣ ማታ ራት እዛው ነው የምንበላው። እኔ ምሳዝ ነው ገዝቼ ነው የምበላው። ግን የእናቴ እንትን ምኑ ላይ ነው? እና ዛሬ ቁርስ በልቼ እየመጣሁ ነው ሲጀመር። ትናንትና በጣም ይቅርታ ሲጀመር ማለት ነው። እኔ እንደዛ ትሆናለች ብዬ በፍጹም አላሰብኩም ነበር ሲጀመር ማለት ነው። ወላሂ እንደዛ እንዴት እኔ ግን ያው አላ ያለ የሆነ ፕራንክ ለራሱ ማድርጋት እንትን አላልኩም ነበር ሲጀመር። ስታለቅስ አላ ያለ በጣም ነው ምን ልበላችሁ። እኔ ሌላ ውስጥ ገባሁኝ። ከዛ አረ ፕራንክ ነው አረ በየሰም ላይ በእናታችሁ ወላሂ እንደዛ ትሆናለች ብዬ በፍጹም ሲጀመር እናቴ በጣም ይቅርታ እንደዚህ ስላልኩሽ በጣም ይቅርታ። ለማንኛውም ደግሞ አሁን ምሳሌ ደም ግፊት ቢኖርብሽ እንደው ምን ልበላችሁ በቃ በጣም ውስጤ የተጎዳውና በጣም አሁን ይቅርታ ቪዲዮ ሰድልኝ ሲጀመር ማለት ነው። እኔ በጣም ይቅርታ ብዬሻለሁ እናቴ እና ይቅርታዬን እንደምትቀበይኝ ምንም እንትን የለኝም። እና የዛሬ ቁርስ ሲጀመር ያው ይሄንን ተወጥና አድርገውና እና የዛሬ ቁርስም እዛ ሂጅ ስበላ
ሆዴን ፍት ነው የሚለው። በቃ ጥግብግብ ብላለሁ። እዚህ ስመጣ ግን ይርበኛል። ምን እንዲሆን አላውቅም። እዛ ግን ስቀርብ ምናምን አስተርፌ ምናምን ነው የምወጣው። ግን እዚህ ስመጣ ሌላ በቃ ይርበኛል። እዚህ ስመጣ ሲጀመር ማለት ነው። እና ሻይ ምናምን ጠጥቼ ነው የመጣሁት። ሲጀመር አባቴ ልዩ እንክብካቤ ነው እያደረገልኝ ያለው። አባቴንም በጣም አመሰግናለሁኝ። ጧት ቁርስ ምናምን ቤት አልበላም። እንግዲህ ያው ግን ቁርስ አልንበላም እዚህ ቤት። ግን እናቴን እየጎዳን ነው። እናቴን እየጎዳን ስለሆነ ያው ግን እናቴን እየጎዳን ቢሆን ዙሮ እናቴ ለኛ ብላ ስለሆነ የወጣችው ምንም አይሰማትም በዚህና እናቴ እና ለኛው ብላ ስለሆነ የወጣችው በዚህ ቁርስ ምናምን በሚባለው እንትን እንደማትል ተስፋ አለኝ። እና ልዩ እንክብካቤ እያደረገልኝ ነው አባቴንም በጣም አመሰግናለሁ። እናቴም በጣም ይቅርታ ስለ ትናንትናው ቪዲዮ ደግሜ እንደዚህ አይነት ሲጀመር ቪዲዮ እንደው አልሰራም ሲጀመር ማለት ነው። እና በጣም ነው በደንትን ያለችው የተናደደችው ሲጀመር አልቀሳለችም። እንግዲህ አይታችኋታል። እና ያው እንግዲህ አሁን ትምህርት ምናምን እየደረሰ ነው መሰለኝ። ስንት ሰዓት 4 ሰዓት ምናምን ቆማል። እና ደግሞ ውሃም እንግዲህ ውሃውም ተቆምጧል፣ ተሰብሮብናል። ግን እየቀዳን ነው የምንጠቀመው ተቧንቧ ማለት ነው። እና ውሃም የለገስኩት አለኝ አመጣለሁኝ እጄ ማለት ነው። እና እናቴ በጣም ይቅርታ እንደው ስለኔ እናቴ ነገር ነው እኔ በጣም እንትን ያለኝ በጣም በቃ ምን ልበላችሁ ተውት በቃ የእናቴ ነገር በጣም ይቅርታ። እናቴ በጣም ነው የምወድሽ፣ በጣም ነው የማከብርሽ እዚህ ደረጃ ስላደረሽኝ። ተመልካቾችም እናንተንም በጣም ነው የማመሰግነው እዚህ ደረጃና እዚህ ዩቲዩብ ላይ ስላደረሳችሁኝ በጣም አድርጌ አመሰግናለሁ። ተናቴ ጀምሮ እና ትምህርት እየደረሰ ነው መሰለኝ አዘጋጅቻለሁ ደብተሩ ምናምን ትምህርት ደርሷል። ሐሙስ ነው መስሎኛል ሞዴል ፈተና ሐሙስ፣ አሁን ለሚመጣው ሐሙስ ነው ሞዴሉ። ዱአ አድርጉ እስቲ ዘንድሮ ሚኒስትሪ ነው እንግዲህ። እና እናቴ በጣም ይቅርታ አም ሶሪ እንግሊዘኛ በጣም አም ሶሪ ብያለሁኝ። እና እየተራረሰ ነው ትምህርት፣ ወደ ትምህርት ልሄድ ነው። ዱአ አድርጉልኝ ትምህርቱን እንዲደፍን እያጠናሁ ነው። እኔም ያው እንደምደፍን ያው ተስፋ አለኝ ኢንሻአላህ። ግን ዙሮ እንደፍናለን። ዱአ አድርጉ እናንተም። ያው ሰላም አለይኩም ወራህመቱላሂ ወበረካቱ።